የውሽሚት አድናቂዎች በቀደም ማታ ሩታ ልትታሰር ነው ብለው እልል ሲሉ እሷ እንኳን ልትታሰር ናት። ትናንትና በዳኒ ቤት እንደዚህ አምሮባት ብቅ አትልም እንዴ? አቤት ውበት ደግሞ ከልጇ ጋር እኮ ወላሂ እንዴት እንደሚያምርባት ያው አለማጋነን ማሻአላህ በጣም ነው ያማርባት። ልጇም እያደገላት ነው፣ አለ ያሳድግላት። ዛሬ ደግሞ ማን ነው ይሄ አብርሽና ውሽሚት በቲክቶክ ላይ ደግሞ እንመጣለን 3 ሰዓት ጠብቆና አሉ። እኔ የምላቸው በቲክቶክ 3 ሰዓት መጥተው ምን ሊያረጉ ነው? ማለት ምን ሊያረጉ ነው ሲሆን ያው ሊጫወቱ ነው የሚመጡ። ግን ከማን ጋር ፊልሙ ከማን ጋር ነው? ወይ ከነ አብርሽና ሄርሜላ ብቻ አንድ ቤት መሆናቸውን አንድ ቤት ነን ብለው ሊያሳዩን። ኦኬ ገባይ 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 ደግሞ እንዴ ማን አንበሳ ሊያወርድላቸው ነው? ሁለተኛ ደግሞ ከማን ጋር ነው ፊልሙ እየንበለካ ማታ ላይ እነሱ ቲክቶክ 3 ሰዓት የሚመጡ አብርሽና ሄርሜላ አንድ ላይ ነንና በቃ እዩን ለማለት እኛ ደግሞ መቼም ቢሆን አናምናቸው። መቼም እኔ አላምንም። በነገራችን ላይ በቀደም በአብርሽ ቪዲዮ የመጡ ሳል አብርሽና ሩታ ሱሪያቸው አንድ አይነት፣ ዛሬ ደግሞ ብሎዛቸው አንድ አይነት። አቤት አቤት። ለማንኛውም ትናንትና ሩታ እንግዲህ ወደ ዘመዶች ቤት እሄዳለሁኝ እኔ ከዚያም ሂጅም አያሳርፉኝም፣ ግን እስቲ እንዲሁ ሰው በማያውቀኝ ቦታ ትንሽዬ ራሴን ለማረጋጋት ሞክራለሁ ብላ ነበረ። እንግዲህ ዳኒን እንደምታዩት አራጋቢ ወደ መጨረሻ አካባቢ መጥቷል። የት ነው የምትሄጂ? ልጁን ይዘሽ የት ነው የምትሄጂ ሲላል ነበር። እሷ ደግሞ አንተ ምንም አያገባህም፣ እኔ ከምፈልግበት ብሄድ። አብርሃም ደግሞ አባት አይደለም እኮ አለችው። ፍቅር አዎ አባት አይደለህም አብርሽ ማለት ነው። አንተ ለልጅህ እንዲሁ ምንም ነገር ማትሳሳለት ልጅ ብለህ በቀደበት እንዲሁ ያላቀፍከው ያልሳምከው ትንሽ ጠፍቷል ብለው እኮ ትንሽ ያልደነግጥ አንተ ከውሽሚት ጋር ተግማማ ተግማሙ ተግማሙ። ግን ምንድነው የሚባል የሆነ ተረት አለና ግን ለግን ብቻ ይገናኛል። እና ሩታ ደግሞ ያው አይዞሽ፣ ያው አንዳንድ ነገሮች ሊፈጠር ይችላል በህይወትሽ። ግን ቢሆንም ደግሞ ይሄን ነገር ፍቅር እንዳለችሽ ብዙ ሰዎች የምንጠብቅ ካንቺ ሌላ ነገር ስላችሁ፣ ያው አንዳንድ ሰዎች ጠንካራ ሰዎች አሉ አይደለም፣ በጣም ጎበዞች አሉ፣ ጠንካራዎች አሉ። እና ስለዚህ አንቺ ደግሞ የሴቶች ተምሳሌት ነሽ ብለን ነው ብዙዎቻችን የምንከተልሽ እንጂ ተስፋ ከቆረጥሽማ ያው እንትን አይደለሽም። እና ተስፋ መቁረጥ የለብሽም። ጎበዝ ነው መሆን ያለብሽ። ጠንካራ ሆኜ ምንም ሊደርስብሽ ይችላል። አብርሽን ደግሞ ተፋችሁ እባክሽ፣ እንዲሁ አትከተዩ። እሱ እኮ ሩታ በቃ ሰር ትቀበለኛለች፣ ልጅን ታሳየኛለች። ልጁንም በካሜራ ጀርባ ማሳየት ትችያለሽ። እና ሩታዬ ያው ጎበዝ ነሽ። እንግዲህ ዘመዶቿን አፍቀዋት ሊሆን ይችላል። ወደ ቤተሰቦቿ ሙንኪን ልትሄድም ትችላለች፣ ላትሄድም ትችላለች። ዳኒ ግን አንተ በማያገባህ ያው ዝም ብለህ እንደ እርጎ ዝም ያው ጥልቅ አትበል ማለት ነው። ፍቅር በነገራችን ላይ በጣም ጀግና ናት። በጣም ሳላደንቃት አላልፍም። አነጋገሯ ብቻ ዋው ነው። እና ሩታዬ በቀደመት እንግዲህ ትታሰራለች ብለው የሄርሜላ አድናቂዎች ከ3 ቀን በፊት የመጥሪያ ወረቀት የተሰጣት ቀን ብዙዎቻቸው አዎ ትታሰር፣ እሰይ እሰይ እንዴ! እነሱ ጨካኝ ናቸው። ልጇን ጥላ ኧረ ወላሂ በጣም ጨካኝ ናቸው ብዙዎቻቸው ማለት ነው። እና አንደኛ እሷ ታስራ የምታገኘው ጥቅም፣ ሁለተኛ ደግሞ የልጅ እናት ናት፣ ሶስተኛ ደግሞ ካራክተሯ ተጫዋቿ ሩታ ናት አይደለም። እና ስለዚህ ብዙዎቻቸው ደስ ብሏቸው ነበር። እሷ ግን እኮ አብርሽ ማሳሰር ነበረበት። አንተ ሰነፍ ነህ። በነገራችን ላይ እነሱ የሆነ ነገር የጀመሩና እዩ ከዚህ ላይ ድራማ መሆኑ ያስታውቃል። ብዙዎቻችሁ እውነት ነው ውሸት ነው የምትሉ አላችሁ። እና ምን መሰላችሁ አንድ ነገር የጀምሩና ከዚያ በኋላ አይጨርሱም። ግን ትክክለኛ ፍርድ ቢሆን ኖሮ በቀደም ሩታ መጥሪያ ሲሰጣት ወይ 24 ሰዓት ሙሉ ትታሰር ነበረ፣ ወይም ብቻ የሆነ ነገር ያሳዩን ነበር። እነሱ ግን ያዝለቀቅ ስለሚያደርጉት አሁን ደግሞ ዛሬ እንግዲህ እኔና ሄርሜላ በአንድ ላይ እንመጣለን ብለው በቲክቶክ ፖስተዋልኝ። ሄርሜላን በራሷ ቤት መታለች ቲክቶክ ላይ። ሩታዬም እንግዲህ ዛሬ በቤቷ ትመጣለች ብለን እንጠብቃለን።
እና ሩታዬ ያው ፏ በይ እሺ በይ። ማንም ሰው ሊጥልሽ በጣም ነቃስ እንዲሁ ከነ ቡዜ ጋር ከነ አብርሽ ጋር ባትገናኝ እንደዚህ ይሄን የመሰለ ልጅ ይዘሽ ወላ ከጎንሽ ያለሽ እሱ ብቻ ነው። በቃ ከሱ ጋር ነይ። አንዳንድ ሰዎች ደግሞ ካገኘች ደግሞ ከነሱ ጋር ነው የሚደስታሉ። ኧረ በጣም ብዙ ዩቱበሮች ሞልተዋል። እና አብርሽ ደግሞ እንግዲህ ከሄርሜላ ጋር ያው በአደባባይ ቀለበት ሊያስርላት ነው መሰል ቲክቶክ ላይ ማለት ነው። ቲክቶክ ላይ እንጂ ቀለበት ያስርላት ይሆናል። እሱ እኮ አያረግም ይባላል። ጅል አንፎ እና የኔ አክተር የኔ ማር የኔ ጎበዝ ያው ጠንካራ ነሽ። ይህን ጠንካራነትሽን ደግሞ ምንም ነገር ቢሆንብሽ እንትን ማለት አለብሽ ማለት ነው። ለሰው ጠንካራነትሽን ነው እንጂ እንባሽን ለሰው አታሳይ። ሩታዬ ዛሬም ነገም ከጎንሽ ነን። አብርሽ ያው ከውሽማው ጋር እንግዲህ ዛሬ ማታ ቀለበት ያስራል። እና እንግዲህ የሄርሜላ አድናቂዎች አንበሳ አዘጋጁሽ እንዴ! እናንተ ግን ማለት ነው አንበሳ ሳይዘጋጅላችሁ ነው የዛሬ ማታ 3 ሰዓት ቲክቶክ ያላችሁ። ቢያንስ እኮ ይዘጋጁ፣ አንበሳ ይግዙ፣ ብር ከሌላቸው ደሞዝ ይውረድ ምናምን ነገር እና ወሩ ሲያልቅ አይሻላቸውም ነበር እንዴ? የወር ደመወዛቸውን አንበሳ እንዲያወርዱላቸው። ለማንኛውም የሚያገባኝ ነገር የለም። አንበሳ ወረዱ አላወረዱ አንድ ላይ ሆኑ አልሆኑ እና ብቻ ያው ሩታ ከልጇ ጋር ደህና ትሆን። አይዞሽ ሩታዬ፣ አንቺ በጣም ጎበዝ ነሽ። ልጅ ይዘሽ እኮ እንደዚህ የማይገድብሽ በጣም ጠንካራ ሴት ነሽ። ነገ ሌላ ቀን ነው። በነገው ያዡ ማለት ነገም ሌላ ቀን ነው። ያልፋል ብለን ይህን ነገር ራሳችን ማጽናናት አለብን ማለት ነው። ብዙ በህይወታችን ውጣ ውረዶች ሊደርሱብን ይችላል። በጣም ብዙ ነገሮች ግን ቢሆን ደግሞ ታክተን ከሰራን ጠንክረን ከሰራን የማይለወጥ ነገር የለም። እና ሌላ ነገር የምላችሁ ነገር የለኝም። ያው አለሁ ለማለት ነው። ቪዲዮ ከለቀኩ 3 ቀን 4 ቀን አስጠልተው የነበረ ማለት ነው። እና ለማንኛውም ከአሁን በኋላ ያው መመጣ ይሆናል። እናንተም ላይክ ሰብስክራይብ እያደረጋችሁ